አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣሁት በጣም የሚያሳዝን ታሪክ ነው ማለት ነው። በጣም ነው የሚገርመው። ዛሬ እንግዲህ ቲክቶክ ላይ ዞር ዞር እያልኩ ነበረ ማለት ነው። እናም እንግዲህ የታዘብኩት ነገር ወይንም ደግሞ ያየሁት ነገር ቢኖር የሰው ልጅ በዚህ አክል ምንም አይነት ቂም የሚኖርበት በዚህን ያክል ይጨካከናል ብዬ በፍጹም አስቤ አላቅም ማለት ነው። እና አሁን ልጆች ያው እንግዲህ እያሉ ያሉት ምንድነው በአረብኛ የጻፉትን ያው አንድ የህፃናት ሐኪም ቤት ውስጥ ማለት ነው በነርሷ እየተደበደበች ህፃኗ ማለት ነው ይገኛል። እናም እንግዲህ ቆይቶ ከስንት አመት በኋላ እግሯ አይሰራም ኦሬዲ የእግር ችግርና የአእምሮ ችግር ነው ማለት ነው ያመጣባት። ምክንያቱም ነርሷ እንዴት እንደምታደርጋት አይታችኋል። እናም እንግዲህ ዛሬ በጣም አረቦቹ እያዘዋወሩት ነበረ። በጣም ነው የሚያሳዝነው። ምክንያቱም ምንም አይነት ያው ተልካም ሊሆን ይችላል ወይንም ደግሞ እሷ ከህፃኗ ቤተሰቦች ጋር የግል ችግር ሊኖርባት ይችላል በእርግጥ። እና የሚገርማችሁ የአምስት ቀን ከተወለደች በአምስተኛው ቀን ነው እንደዚህ እያደረገቻት የነበረችው። እና እያከመቻት ባለ ሰዓት አንዴ እየመታቻት አሁንም እንደገና ምርመራ ስታረግላት ራሱ እጇ እያንጠለጠለች ምናምን ነበረ ህፃኗ ላይ ጉዳት እያደረሰች የነበረችው። ግን አሁን ያው ነርሷ ተይዛ ወደ ፖሊስ ጣቢያ ተወስዳለች ማለት ነው። እናም አፍራና በጣም ተሸማቃ ከስንት አመት በኋላ መረጃው ሲገኝ የህፃኗ እናትና አባት ከሰዋት፣ ክስ ተመስርቶባት ወደ እስር ቤት ሄዳለች ማለት ነው። እና ህፃኗ ግን በጣም ታሳዝናች። ተልካ ሊሆን ይችላል ነርሷ፣ እንዲሁም ደግሞ ተልካ ስላችሁ ያው የህፃኗ ቤተሰብ ከህፃኗ ቤተሰብ ጋር ንክኪ ያለ ያው ችግር ያለበት ሰው ልኳት ከፍሏትም ሊሆን ይችላል። ግን ደግሞ ከራሷ ጋርም ከነርሷና ከህፃኗ ቤተሰብ ጋር ችግርም ሊኖርባቸው ይችላል። አላሁ አለም። ግን ከአረብኛ ከቪዲዮ ጋር አረብኛ ጽሁፍ እየተዘዋወረ የነበረው በተወለደችበት 5 ቀን ህክምና ያስፈልጋት ስለነበረ ወደ ህፃናት ማቆያ ትገባለች ህፃኗ። ከዛም እንግዲህ እዛ ነበር ምርመራ እያደረገችላት። እዛ ውስጥ እንግዲህ ምርመራ እያደረገችላት ባለው ሰዓት ነበረ ማለት ነው እየመታቻት እና እያንጠለጠለቻት የነበረው እና ጭንቅላቷ እየመታቻት ምናምን ነበረ። በጣም ነው የሚያሳዝነው። ምክንያቱም ህፃን ላይ እንደዚህ መሆን ሰብአዊ የጎደለው አስተሳሰብ ነው ማለት ነው። ምክንያቱም ምንም አይነት ችግር ይኖርባት ከቤተሰቦቿ ጋር ህፃኗ ላይ እንደዚህ አይነት ጉዳት ማድረስ አልነበረባትም። አይ ቲንክ ልጅቷ አሁን 5 አመቷ ሊሆን ይችላል። ትልቅ ናት። ግን ደግሞ የአእምሮ በሽታና የእግሯ ደግሞ በሽታ አለባት ማለት ነው። ምክንያቱም እግሯ ላይ በጣም ችግር አድርሶባታል ማለት ነው። እና ልጅቷ አሁን መንቀሳቀስ ትችላለች፣ ግን ደግሞ መራመድ ይሁን መቀመጥ አትችልም። ልክ እንደ አራስ ቤት ልጅ በቃ መተኛት ነው የምትችለው ማለት ነው። እና እሱም በጀርባዋ በቃ ተኝታ ነው የምትኖረው ማለት ነው። እና ከ5 አመት በኋላ አሁን እናትና አባቷ ከሰዋል ማለት ነው። እና አሁን ክስ ተመስርቶባታል ነርሷ። ግን ነርሷ ምን አይነት ችግር ቢኖርባት ነው እንደዚህ ልታረግ የቻለችው? ምንም የሚታወቅ ነገር የለም እስካሁን ድረስ። እናም ህፃን ላይ ባደረገችው ድብደባ ታስራለች ነው የሚለው ማለት ነው። እና በጣም ነው የሚገርመው። ምንም አይነት ችግር ቢኖርብን ግን ምንም አይነት ያው የእንትን ችግር ቢኖርብን እኔ እንጃ ባይዘይ ግን የአእምሮም ችግር ሊኖርባት ይችላል ነርሷ፣ አላቅም። እና በጣም የሚያሳዝነው ባይዘይ ግን ያው እንግዲህ ውጭ ሀገር ሲሆን ብዙ ጊዜ ያው የሆስፒታሎች የእንትኖች ካሜራ የደህንነት ጥበቃ ስላለ ይመስለኛል መረጃውን ሲወጣ ነው እንግዲህ የከሰሷት ማለት ነው። እና በጣም ነው የሚገርመው። ምክንያቱም እንደዚህ አይነት ጭካኔ በፍጹም በዛ ላይ ህፃን ላይ በእርግጥ ልጆች ሲታፈኑ ወይንም ደግሞ
አልነቃም ሲሉ ጀርባቸው ምናምን የሆነ ፊታቸው እንዲመታመታ ሊያደርጓቸው ይችላል። እናም እንደገና ሲወለዱ እግራቸውን ሊያንጠለጥሉባቸው ይችላሉ። ግን ይሄ ኖርማል ነው፣ ምክንያቱም ልጆቹን ለማዳን ስለሆነ። ይሄ ግን ካሜራው ላይ የሚያሳየው ትክክለኛ ህፃኗን የመግደል ሙከራ አድርጋለች ነው የሚለው አረብኛውን ማለት ነው። እና የመግደል ሙከራ እያደረገች በነበረችበት ሰዓት ነው የሚለው ማለት ነው። እና በጣም ነው የሚገርመው። ህፃን ልጅ ገና የአምስት ቀን አራስ ህፃን ልጅ ለመግደል መሞከር ማለት በጣም ከባድ ነው ጋይስ። እና በጣም ነው የሚገርመው። ቲክቶክ ላይ በቃ በጣም ነው እየተዘዋወረ ያገኘሁት ማለት ነው። በጣም ያሳዝናል። ምክንያቱም ይሄ አስተሳሰብ የሌለው ሰው የሚያደርገውን ነገር ነው። ምንም አይነት ችግር ቢኖርበት ህፃን ላይ የመጨከን አንጀት ከምር በጣም ከባድ ነው። በጣም ማለት ነው። ያው ችግር ካለ ከቤተሰብ ጋር ምናምን ቤተሰብ ካለ ችግር ካለ ከእነሱ ጋር መፍታት ነው እንጂ ልጅ ጋር ህፃን ልጅ ምንም የማያውቅ ህፃን ልጅ ጋር ማምጣት ተገቢ ነው ብዬ አላስብም። እና በጣም ነው የምታናድደው ማለት ነው። እና ባይ ዘ ዌይ ያው ችግርም ላይኖርባት ይችላል፣ የጭንቅላት ችግር ሊሆን ይችላል። ምክንያቱም በፍጹም የ5 ቀን አራስ ልጅ ላይ እንደዚህ አይደረግም ማለት ነው። እና በጣም ነው የሚከብደው። እና ምንም አይነት ደግሞ ችግር ቢኖር ከምንም አይነት እንጃ ብቻ የአእምሮ ችግር ከሌለብን በስተቀር እንደዚህ አይነት ነገር በጣም አስነዋሪ ነው። እናም እንግዲህ በጣም እየተዘዋወረ ነው ማለት ነው። ውድ ተመልካቾቼ ከምንም በላይ እንግዲህ ሰብአዊነት ይበልጣል፣ ከምንም በላይ ስነ ምግባር ይበልጣል። እናም እንግዲህ ያው ማስተዋልን ይስጠን ማለት ነው፣ ጥሩ ልቦና ይስጠን ማለት ነው። ያው እንግዲህ እያንዳንዱ የምናደርገው ነገር አስተሳሰባችን ይወስነዋል። ምክንያቱም አንዴ የምናስብበት ጭንቅላታችን ከተደፈነ በጣም ከባድ ነው ጋይስ። እና እንግዲህ ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር መለቃቸው ቪዲዮ ማግኘት ትችላላችሁ። ቻል ቆዩልኝ።